በጎንደር ጥምቀት አይከበርም። በአስቸኳይ ይህንን መረጃ አድርሱላቸው። ስትዘፍኑ እስክታ ስትወርዱ ይህን ማወቅ አለባቸው። ጎንደር የዘፈን ሀገር አይደለም። ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። መረጃዎቻችን እንግዲህ ጀምረዋል። ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋ ለማለት እወዳለሁ። ብዙ ሀሳቦችን እናነሳለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። እንግዲህ ከምናነሳበት ሀሳቦች መካከል የጎንደርን ጥምቀት ጋር የተገናኘ ሊደመጥ የሚገባው ሀሳብ ነው ወደ እናንተ ያመጣው። ስለዚህ ሁላችሁም ይህንን መረጃ ጉልበት እንዲኖረው በማድረግ ልትጀምሩልኝ ከወዲሁ እሻለሁ። እንግዲህ እንደምናውቀው ሁላችንም ጥምቀት እየደረሰ ነው። እዚህ የጥምቀት በዓል ደግሞ በአደባባይ በዓል ተብለው ቤተክርስቲያናችን በሀገራችን ኢትዮጵያ የሚታወቁ ሁለት የአደባባይ በዓላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ታከብራለች። ይሄውም ጥምቀትና የመስቀልን የአደባባይ በዓላት ታከብራለች እና በዚህኛው በ2018 እንግዲህ መስቀልን አሳልፈናል። የቀረን ደግሞ አደባባይ በዓል ጥምቀት ነው። እሱም ደግሞ አሁን ቀናቱ በጣም ቀርበዋል እና ከዚህ ጋር የተገናኘ መረጃ እናነሳለን። ሁሌ እንደሚታወቀው ለምሳሌ ልደት ስናነሳ ቅዱስ ላሊበላን፣ ግሸንን ደግሞ በእመቤታችን በዓለ ክብር ደግሞ አስተርዮ ማርያም፣ ህዳር ደግሞ ጽዮን ብለን አክሱምን እንደምናነሳው እንዲሁ ደግሞ ገብርኤል ብለን ቁልቢና ሐዋሳ እያልን እንደምንጠራው ጥምቀት አብራ ስሟ የሚነሳ ሀገር ጎንደር ናት። ስለዚህ ምን ተመው ወደ ጎንደር ነው ማለት። ስለዚህ እስከ መጨረሻው ተከታተሉን። በአሁኑ በጎንደር ጥምቀት የለም የሚለውን ሀሳብ ለማንሳት ስለወደድኩኝ ነው ለእናንተ መረጃውን ለማቅረብ የሻትኩት ማለት ነው። ጥምቀት በጎንደር የለም ወይንስ አለ? ያው ሁላችንም እንደምናውቀው አለ የለም። ሁለት ነገር ነው። አለም የለም የሚያልኩበትን ምክንያት አቀርባለሁ። የመጀመሪያው አለ የሚለው ስለሚቀርብ እሱን ላቅርብላችሁ። ያው እንደምናስታውሰው ጎንደር የሊቃውንት መፍለቂያ ናት። የ44 ታቦታት መገኛ ናት። በዚህ ሁላችንም እንደምናውቀው የታወቀች ስመጥር የሆነች ሀገር ናት። በርካታ አባቶች ሊቃውንት ያሉባት የፈሩባት ያሉባትም ጭምር ናት። ስለዚህ በልዩነት በደማቅ ሁኔታ ብፁዓን ሊቃነ ጳጳሳት በተገኙበት ህዝበ ክርስቲያን በተገኘበት በጎንደር ጥምቀቱ ይካሄዳል። ሁላችንም እንደምናውቀው ማለት ነው። በፋሲል ግንብ አቅራቢያ ደስ በሚያሰኝ ስርዓት ይሄ ኦርቶዶክሳዊ ለዛውን የጠበቀ ነው። ኦርቶዶክሳዊነትን በውስጡ ያቀፋል። ሁሉም ሐሴት ተሞልቶ የሚሄድበት፣ ሁሉም በረከትን ለማግኘት የሚሄድበት የሚጓዝበት ይሄ ትክክለኛው ስርዓተ አምልኮ ነው። ወይንም ይበል ብለን የምንወደው የምንፈቅደው የምንጠራው የምንኮራበት የምንናገርለት በዓላችን ይሄ ስርዓተ ቤተ ክርስቲያኑን በጠበቀ መልኩ ከመሐሌቱ ጀምሮ ታቦተ ሕጉ ወደዚያ ሄደው ወደ አንድ ቦታ ሄደው በዛ የሚደርስ ጸሎት ደርሶ ኋላ ደግሞ የሚመጣው ጥምቀት ማለት ይሄ ትክክለኛውና አለ ብለን ጎንደርን ስንጠራ ደስ እያለን የወደድናት የናፈቅናት የምንጠራት ሲሆን ጎንደር በጥምቀት የለም ያልኩበትን ኋላ በቪዲዮ ማሳያችን ደግሞ ላምጣላችሁ። ከቅርብ ጊዜያት ወዲህ በዓልነቱን እየረሳ
ጭፈራ እየገነነ መጥቷል። በተለይ አርቲስቶች ነን ባዮች በሚዲያዎቻቸው ይለቁታል። የሀገር ባህል ለብሰው ጎንደር የቴዎድሮስ ሀገር ምናምን እየተባለ በዓሉ የክርስቶስ ሆኖ በዓሉ ጥምቀት ሆኖ ታቦተ ሕጉ ሄዶ ህዝቡ ሰብሰብ ብሎ ይጨፍራል፣ ይጠጣል፣ ይጨፍራል፣ ይዘላል። እንደ ጀብድ ደግሞ ናፈቀን ደግሞ ብለው እሱን ይለቁታል። በጣም ነውር ማለት አሳፋሪ ተግባር፣ ጎንደርን እንዳንሄድባት የሚያደርገን አሳፋሪ ተግባር፣ ከሃይማኖት የወጣ ዓለማዊነት የሚያስብ ጎንደር በአምልኮቷ ሳን በጭፈራዋ እንድትለይ የሚያደርግ በውስጥ ሰርጾ የገባ አደገኛ መርዝ ማለት። ቅርብ ጊዜያት ወዲህ ሃይማኖት ተኮር የሆኑ እንቅስቃሴዎች ላይ የጭፈራ መድረኮች ሲሆኑ ካስታውሱ እንደሆነ ሐዋሳ ገብርኤል ለሜኬር ሲነሱ አንድ ጭፈራ ቤት ራሱን ሲያስተዋውቅ ነበር። ስለዚህ በዓልን ተገን ያደረጉ ጭፈራ ቤቶች፣ የጭፈራ ዘውጎች፣ ሰይጣናዊ ነገሮች በዚያው ልክ ተስፋፍቶ እየመጡ ይገኛል። ስለዚህ ሰው ከአምልኮ ወጥቶ ወደ እንደዚህ አይነት ነገሮች የገባ ይገኛል። ስለዚህ ጎንደርን በጥምቀቷ ሳይሆን በጭፈራዋ ልናስወሳት የምንሄድበት ቀን እየቀረበ ነው። ጎንደር አይከበርም ጥምቀት ያልነው እንደነዚህ አይነት አካላት ስላሉ የሚያሳፍ አንገት የሚያስደፋ ለነሱ የስጋ ደስታ ጭፈራ ግን ትክክለኛ ያሉን አካሄድ ሊያውም ሊቃውንት አሉበት ተብሎ በሚታሰብበት ጎንደር ማለት ለመረጃ ለተወሰነው ላቀበላችሁ አባ ገብረ ኪዳን ያስተላለፉትን ድንቅ መልእክት አለ። እሱንም ላሳያችሁ። ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡ እናንተ። የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። እዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ያሏት በሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ ልደቱ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው፣ በመረጋጋት ስክነታችን አብሎ መታየተን መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ እስክስታ ስትወርዱ ስትጨፍሩ ክርስቶስን የለበሰ ሰው አሁን አንድ መነኩሴ ወጥቶ እንዲያው እስክስታ ቢያስነካው ምን ትላላችሁ? እንዲያው ምን ትላላችሁ? አያስን ምኑ ዘመን ደረስነ? ቋቡን ያውልቁት አባዬ አትሉ? ቀሚሱን ያኑሩት በሉ እንግዲህ አትሉ? እንዴት ቆብ ለብሶ ይዘፍናል ነው የምትሉት አይደል? እንዴት ሰው ክርስቶስን ለብሶ ይዘፍናል? እንዴት ክርስቶስን ለብሶ ይደነክራል፣ ይጨፍራል፣ ይሰብራል አይደል? አሁን
ጥምቀትን በጎንደር ተብሎ ግን የጥምቀት ምንድን ነው ያለ? ጭፈራ፣ ዓለም ማቅለጥ፣ ዘፈና። ጥምቀትን በጥምቀት መላእክት ዘመሩ ይባላል እንጂ ተዘፈነ ይባላል? መደለቅ፣ ቀን ታቦት ሲያደራጁ መዋል። አሁን ደግሞ ወጣቱ ነው ዋና የቤተ ክህነት ስራ አስኪያጅ መስሎ የሚውለው። የወደደውን አባ ተሰለፍ ይላል፣ ያኛውን ይውጡጡጡ ጠቧል። ወይ መከራ ይናል። በአባታችን ቤት መኖሪያ ታሳጡን። እንደው አይደረስ እኮ መንገዱን የሚመሩት እነሱ ናቸው። ቡራኬ ነው የቀረ እንግዲህ ማለት ነው። እንደዚያ ሲያረግ ይውላል። ማታ ቢራውን ገዝቶ ወደ ሰማይን በጡጫ ምድርን በርግጫ ነው በቃ። ጽድቁ ስትፈጭ ውላ አወካች ማተላ ይባላል። ስትፈጭ ውላ አወካች ማተላ ይሏቸዋል። ይሄ ነው እንደ ስም መገኘት፣ እንደ ክርስትና መገኘት፣ እንደ ኢትዮጵያ መገኘት፣ እንደ ክርስቲያንነት መገኘት፣ የእግዚአብሔር ልጅ እንደመሆናችን መገኘት አለብን። እንደ ቅዱሳን አባቶቻችን እንደ ስማቸው የነሱ ልጅ ነኝ ካል የነሱን ስራ ይዞ መገኘት፣ የአብርሃም ልጅ ነኝ ካል የአብርሃምን ስራ። ይሄ ነው የጎንደር። ይሄ ጎንደር ላይ ገነነ እንጂ ሌሎች ቦታዎች ላይም አለ፣ እሙን ነው። ግን ደግሞ በዚህ ደረጃ ባህላዊ ልብስ ለብሶ ኢትዮጵያ ባንዲራ ይዞ መስቀል ፊት ለፊት አድርጎ ጨፍሮ ጠዋት ታቦት ማታ ጣዖት፣ ከአንገት በላይ ታቦት ከአንገት በታች ጣዖት ነው የሚል አንድ ስነ ጽሑፍ አለ። ታቦትን አጅቦ ጣዖትን መርቆ መጨረስ ነው። ወይ ትኩስ ወይ በራድ አልሆንክ የሚለው የመጽሐፍ ቅዱስ በጣም የሚያሳፍር ነገር ነው። ከመቼ ነው የሚቀጥለው? በዚህ ሰዓት ጦርነቱ፣ ረሃቡ፣ የኑሮ ውድነቱ ቁም ስቅል እያሳየን ወደ እግዚአብሔር ተመጥነን ሰላም እንዲመጣ ማድረግ የተቻለ በእግዚአብሔር በሚከብርበት ከተማ በሚታጠንበት ጸሎት በሚደርስበት ቀን በጭፈራ በመጠጥ በመዳራት ማሳለፍ በጣም እንዴት ያስደፍራል! ልብ ይሰብራል። እውነት በጣም አሳዛኝ ነገር። ስለዚህ ኦርቶዶክሳውያን ትኩረት እናድርግ። ጎንደር ጎንደርነቷን ታምጣ፣ ቀለሟን ታምጣ። በዘፈን የምትታወቅ ሀገር ከሆነች ውድቀት ነው። ምክንያቱም ከጎንደር በላይ ዘፈን የሚዘፍኑ ብዙ ሀገራት አሉ። ሲወድቁ እንጂ ሲነሱ አይተናናቅ። ገና ከፍ እያለች እየመጣች እያበበች እየመጣች እየተናፈቀች እየመጣች ባለችበት ሰዓት ሴጣናዊ ነገሮችን በማምጣት ወደኋላ መግፋት፣ ይሄ በጣም ነው አሳፋሪ ተግባር። የመጨረሻዎችን ሌሎች ትምህርቶችን እንካታ። ሰው ምድራዊ ነው፣ እግዚአብሔር ደግሞ ሰማያዊ ነው። ፍጡር የሚዳሰስ ነው፣ ፈጣሪ ደግሞ የማይዳሰስ ነው። ፍጡር ቅርብ ነው፣ ፈጣሪ ደግሞ በጣም ሩቅ ነው። በዚህ ርቀት ውስጥ ፈጣሪና ፍጡር ይኖሩ ነበር ሳይገናኙ፣ የአካል የባህሪ ተዋህዶና መቀራረብ ሳይኖር ማለት ነው። በፍጡርና በፈጣሪ መካከል አካላዊ ቃል ስግው ከመሆኑ አስቀድሞ የነበረው ህብረት የመፍጠርና የመፈጠር፣ የመመገብና የመመገብ፣ የመመለክና የማምለክ እንደዚህ አይነት ነበር። ከዚህ የዘለለ ግን አካላዊ ቀረቤታ፣ ባህሪያዊ ተዋህዶ ፈጽሞ አልነበረም። ታዲያ እግዚአብሔር ፈጣሪያችን እግዚአብሔር በዚህ በራሱ አካል በራሱ ባህሪ ከፍጡራን ሁሉ ርቆ በልዕልና እየኖረ ሳለ ከፈጠራቸው ፍጥረታት መካከል የአንዱን ፍጡር አካሉንና ባህሪውን ሊዋሃድ ወደደ። ያ ፍጡር ሰው ነው። ቅዱስ ጳውሎስ ይህንን ሲያስረዳ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 16 ላይ ኢነስኦ ለዘነስኦ እመላእክት አላ እምዘራ አብርሃም አለ አምላክ ያደረገውን ሥጋ ከመላእክት የነሳው አይደለም፣ ከሌላም ስፍራ ያመጣው አይደለም፣ የአዳም ልጅ ከሚሆን ከአብርሃም ዘር ነሳው እንጂ ይላል። ስለዚህ አምላክ የሰውን አካል የሰውን ባህሪ ገንዘብ አድርጓል። የመላእክትን አካል የመላእክትን ባህሪ ግን ገንዘብ አላደረገም። አምላክ ሰው ተብሎ ተጠርቷል፣ ሰውም ሆኗል። መልአክ አልሆነም፣ መልአክም ተብሎ ደግሞ አልተጠራም። አምላክ የሰው ልጅ ተብሎ ተጠርቷል፣ የመልአክ ልጅ ተብሎ ግን አልተጠራም። የአብርሃም ልጅ የዳዊት ልጅ ተብሎ ተጠርቷል፣ የሚካኤል ልጅ የገብርኤል ልጅ ተብሎ ግን
አልተጠራም። በጥቅሉ አምላክ ሰው እንጂ ሌላ አልሆነም ማለት ነው ማጠቃለያው። ወንጌላውያንም በየወንጌላቸው አምላካችንን ከኛ ነገድ አስገብተው ቆጥረውታል። የሚሆነበት ምክንያት በሰውነቷ የማትጠረጠር ከሰው ወገን ከተመረጠች ከእመቤታችን ከድንግል ማርያም አምላካችን ኢየሱስ ክርስቶስ ሰው የሆነ በመሆኑ ነው ማለት ነው። ስለዚህ አምላክ ምንድነው የሆነው ተብሎ ቢጠየቅ ሰው ነው። አምላክ ምንድነው የሆነው ተብሎ ሰው ነው። ስለዚህ ምስጢረ ሥጋዌ ደግሞ የአምላክ ሰው የመሆን ምስጢር ከሆነ ሰው ምንድነው የሚለውን አውቆ ሰው ነፍስ፣ ስጋ፣ ሕዋሳት ያሉት መሆኑን ተረድቶ አምላክ ሰው ሆነ ቢሉት ትምህርቱ የቀና ይሆንለታል። አንዱ ምክንያት አምላክ ሰው ስለሆነ ከምስጢረ ሥጋዌ አስቀድሞ የአምላክን ሰው መሆን ለማወቅ ሰውነትን ማወቅ ስለሚረዳ ከምስጢረ ሥጋዌ አስቀድመው አባቶቻችን የሰውን ነገር ያስተምራሉ። ሌላ ሁለተኛው ነገር ደግሞ ለምንድነው ሰው የሆነው ብለን ስንጠይቅም ስለ ሰው ነው። ለምን ደግሞ ሰው ሆነ ብለን ስንጠይቅም ስለ ሰው ነው። አባታችን ለእስክንድሮስ ይህንን ጥሩ አድርጎ ያብራራዋል። ምንት አጽሐቆ ለወልድ ይረድ እምሰማያት፣ ወልድን ከሰማይ ይወርድ ዘንድ ወይስ ዘገው እምቅድስት ድንግል፣ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ይዋሃድ ዘንድ ምን አተጋው? ወይጠብለል በአጽርቅት በጨርቅ ይጠቀለል ዘንድ ወይትወደይ ውስተ ጎል በጎል ይጣል ዘንድ ወይጠመቅ በዮርዳኖስ ይጠመቅ ዘንድ ወይትቃጸጶ ጲላጦስ አላዊ ሕግን የማያውቅ ጲላጦስ ሰራይ ሕግ ሀጋጊ ሕግ የሆነ እሱን በፊቱ አቁሞ ይመረምረው ዘንድ የዚህን ያህል ወልድን ያተጋው ምንድን ነው? እስኪሰቀል ድረስ በከርሰ መቃብር እስኪያድር ድረስ ከሙታን ተለይቶ እስኪነሳ ድረስ ይህንን ሁሉ ትጋት የተጋው ወልድ ለምንድን ነው ብሎ ይጠይቀና አኮኑ ከመያድህነነ ለነ ለእለማሰነ፣ ወልድማ የዚህን ያህል የተጋው የጠፋን እኛን ሊፈልግ የሞትን እኛን ሊያድን አይደለምን ይላል። ስለዚህ አምላክ ለምን ሰው ሆነ ተብሎ ቢጠየቅ ስለ ሰው የሚል መልስ አለው ማለት ነው። አምላክ ምንድነው የሆነው ተብለን ስንጠየቅ መልሱ ሰው ሆነ ነው የምንለው። ለምን ሰው ሆነ ተብለንም ስንጠየቅ ደግሞ ስለ ሰው ነው መልሳችን። ኢየሱስ ክርስቶስ በ30 ዓመቱ ከተጠመቀ እኛ ስለምን በ30 ዓመታችን አንጠመቅም የሚል ጥያቄ ሊነሳ። እኛ አምላክ አይደለንም እኮ በ30 ዓመታችን ብንጠመቅ እስከ 30 ዓመት በፊት እንሞታለን። ስለዚህ እስከዚያ ድረስ አሕዛብ ሆነን አንኖርም። እንደገና አዳምና ሔዋንን አዳም በተፈጠረ ወይንም ደግሞ እግዚአብሔር አዳምን በፈጠረ በ40 ቀኑ በመላእክት ታጅቦ ገነት መንግስተ ሰማያት ገብቷል። ሔዋንም ደግሞ ያው በተፈጠረች በ80 ቀኗ እንዲሁ በይባቤ መላእክት ታጅባ ገነት መንግስተ ሰማያት ገብታለች። በተፈጠረች ነው ልባር እና በዚያ ምክንያት እኛም ደግሞ በተወለድነ በ40 ቀናችን ከክርስቶስ እንወለድ ከእግዚአብሔር እንወለዳለን። ሴትም ከሆነች በተወለደች በ80 ቀኗ ከመንፈስ ቅዱስ ተወልዳ የእግዚአብሔር ልጅ ሆና በዚያ ነው የምትኖረው ማለት ነው። እንዳጠቃላይም ስናየው አሁን በ30 ዓመት ክርስትና የምንነሳበት ሳይሆን ተወልደን ልጅ የምንወልድበት ዘመን ነው። 30 ዓመት ማለት ነው። እንደዚያ ነው እንጂ የ30 ዓመት ጎልማሳ ያንዘላዘልን ወስደን አናጠምቅም ያን ጊዜ ማለት ነው። የ30 ዓመት ወይዘሮ ነው የምትባለው። በእርግጥ ምንም ጥያቄ የለውም። ይሄ በ30 ዓመቷ ነው ተጠመቂ ብለን አይደለም እኛ ምን ወስዶ ማለት ነው። ሲጀመር እኛ በ40 በ80 ቀን ነው አባቶቻችን የወሰኑበት ምክንያትም እንደዚያ ነው። እንዲያ በ30 ዓመት ምንድነው የምናደርገው ያልሽ እንደሆነ በ30 ዓመት ካህናት ክህነት የሚሾሙበት ዘመን ነው። ምክንያቱም ክህነት የሚሾሙበት ዘመን ከ30 ዓመት በታች የተከለከለ ነው በፍትሐ ነገሥት። አሁን ያሉት ያው ስለሚቸኩሉ ቶሎ እንደዚያ ያደርጋሉ እንጂ ወይንም ደግሞ ወደ ክህነቱ ይመጣሉ እንጂ በ30 ዓመት አንድ ካህን የሚሾምበት እንጂ ክርስትና የሚነሳበት አይደለም። እና ላይክ ሼር ማድረጋችሁ እንዳይዘነጋ። ሰናይ በተመላ